السلام عليكم ورحمة الله وبركاته يا إخوان እንዴት ናችሁ? ሰላም ነው? ሱብሃንአላህ እንግዲህ ብዙ ጊዜ አንድ መልእክት ማስተላለፍ ስለምፈልግ ነው። ብዙ ጊዜ ሰዎች የማይገባቸውን ብዙ ጊዜ ይጠይቃሉ። መጠየቅ አሁን በተለይ ዘካ ብር ለምን አሰጡንም እንደዚህ ሆኖብናል፣ አንዱ ሱቅ ተቃጠለ ምናምን ይላል እና ብዙ ጊዜ አንድ ሰው ተዓፉፍ ያስፈልገዋል፣ ጥብቅ መሆን አለበት። ብዙ ጊዜ እንደውም ሱብሃንአላህ ሰለፎች ሰውን ምንም አይነት ነገር ከሰው ትብብር መጠየቅ አይፈልጉም። ሀታ ዱላቸው ሲወድቅባቸው ራሱ ሰው አንሳልኝ እንኳን አይሉም፣ ራሳቸው ያነሳሉ። እና ሰውን መጠየቅ ባህል አድርገናል እኛ ኢትዮጵያውያን። በተለይ አንዳንድ ሀገራት ሰውን መጠየቅ፣ የሰውን ነገር መመኘት፣ የሰውን ነገር ከሰው አንድ ነገር መውሰድ ባህል አድርገነዋል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም የላይኛው እጅ ከታችኛው እጅ ትበልጣለች ያሉት ማለት ነው። የላይኛው እጅ ማለት ሁልጊዜ ሰጪ ናት፣ የታችኛዋ እጅ ደግሞ ሁልጊዜ ተቀባይ ናት። ያ ማለት ምን ማለት ነው? ሁልጊዜ በቃ መቀበልን ከለመድን ከልመና የምንወጣበት እድል አይኖረንም። እና እኔ ብዙ ጊዜ እየገጠመኝ ስለመጣ ነው። ሌላ የሚቋቋሙበት የሚኖርበት እያለው ሰዎችን ዘካ ተቀበሉልኝ፣ የዘካ ገንዘብ ተቀበሉልኝ፣ ጠይቁልኝ የሚሉ ሰዎች እየበዙ መጥተዋል። ረሱል ሰለላሁ ዐለይሂ ወሰለም ያሉት ምንድን ነው? አንድ ሰው ጉልበት ካለው እንደገና ደግሞ ጤና ካለው ሰርቶ ገቢ ማግኘት የሚችል ከሆነ ምን ነገር መጠየቅ የለበትም ይላሉ። ከዚህ ችግር ለመወገድ ሌሎች ሰበቦች አሉ። አስባብ ሪዝቅ ዑለማዎች ወደ 8 የሚጠጋ ወጥተዋል። አንደኛ የመጀመሪያዋ ተቅዋ ናት። ወመን የተቂላሃ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። አላህ የሚፈራ ሰው መውጫ መንገድ ያበጅለታል፣ እንደዚሁም ደግሞ በማያሰበው መልኩ አላህ ይረዝቀዋል ብለዋል። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። ስለዚህ መጀመሪያ እኛ ከድህነት የሚያወጣን ከችግር የሚያወጣን የመጀመሪያ ምንድነው? ተቅዋ ነው። ሁለተኛው ምንድነው? እስትግፋር ነው። አላህ ሱብሓነሁ ወተዓላ ምን ብሏል? ወአን እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማዐ ዐለይኩም ሚድራራ ወየምዲድኩም ቢአምዋሊን ወበኒና ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ። እንግዲህ እስትግፋር የምናደርግ ከሆነ አስተግፊሩላህ ወአቱቡ ኢለይክ ወደ አላህ መመለስ ያስፈልጋል። በዛ ላይ ደግሞ ይህን ዚክር እስትግፋር አብዝተን የምናደርግ ከሆነ ኢነሁ ካነ ገፋራ አላህ መሃሪ ነው ይላል። ዩርሲል ሰማዐ ዐለይኩም ሚድራራ በላያችሁ ላይ አላህ ዝናብን ያወርድላችሁ፣ ወየምዲድኩም እንደዚሁም ያጣቀማችኋል፣ ቢአምዋሊን በገንዘብ በብዙ ገንዘብ፣ ወበኒን ብዙ ልጆች እንዲኖራቸው ያደርጋል። ገንዘብና ልጅ ነው እንግዲህ ዱንያ ላይ ሀብት የሚባለው። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ የአትክልት ቦታዎችና ወንዞች ደግሞ እንዲኖራቸው ያደርጋል። ስለዚህ አንድ ማህበረሰብ ከችግር ለመውጣት ልማት እንስራ፣ ስራ እንስራ፣ ትምህርት እንማር ብቻ አይደለም። እስትግፋር ካደረግን አላህ ሱብሓነሁ ወተዓላ ከተለያዩ ችግሮች ያወጣናል። መንደሩን በአጠቃላይ የአትክልት ቦታ ያደርገዋል፣ የወንዝ ቦታ አላህ ያደርገዋል። እስትግፋር ከሌለን ወንጀል እየሰራን ወደ አላህ ማንመለስ ከሆነ ግን በድህነት ላይ ድህነት እንጨምራለን ነው። ስለዚህ አስባብ ሪዝቅ ሁለተኛው ምንድነው? እስትግፋር። ሌላ ሶስተኛው እንቅስቃሴ ማድረግ አለብን፣ ስራ መስራት መቻል አለብን። በአላህ ታግዘን ሁልጊዜ ገቢ ለማግኘት ስራ ለመስራት በአላህ ሱብሓነሁ ወተዓላ እገዛ አላህን እየጠየቅን መውጣት መቻል አለብን። አላህ ሱብሓነሁ ወተዓላ እንግዲህ መርየምን ምን ብሏታል? በዛ እርግዝና አዳክሟት ከወለደች በኋላ አራስ ሆና ያን ሁሉ ከደከመች በኋላ የተምር ዛፍ ውስጥ ተደግፋ ተቀመጠች። ከዛ በኋላ ምን አላት አላህ? ወሁዚ ቢጅዝዕ ነኽለቲን አንቀጥቅጩ፣ ትንሽ ገፋ ገፋ አድርጊው አላት። ምንም አቅም ሳይኖራት ምን አለ? ያለ አቅሟ ዛፉን እንድትመታውና እንድታንቀሳቅሰው። ከዛ በኋላ ከዛ ከላይ ቱሳቂጥሁ ሩጠበን ጀኒያ፣ ከዛ በኋላ እርጥብ እርጥብ የሆኑ ተምሮች ከላይ እንዲረግፍላት አደረገ። እንግዲህ የምትበላው እንዳታጣ ነው። አላህ ዝም ብሎ በንፋስም ሊያረግፍላት ይችላል፣ ግን እንቅስቃሴ ከሷ ተፈልጓል። ምግብ መብላት ከፈለግሽ ከራብሽ ወሁዚ አንቀጥቅጭው አላት። አነቃንቂው ምኑን? ቢጀዝዕ ነኽለት የተምር ዛፉን ግን እንዳነቃንቂው አላት። ያለ አቅሟ አነቃነቀችው። ግን ያው ምን ያህል ብታንቀሳቅሰው ነው? ትንሽ ሰበብ ስላደረሰች አላህ ከላይ ተምሮ እንዲረግፍ አደረገላትና ለምግብነት ተጠቅማ ራሷን እንድታገግም አደረጋት ማለት ነው። ያ ማለት ምን ማለት ነው? ሱብሃንአላህ እንቅስቃሴ አስፈላጊ ነው። ማንኛውም ሰዓት ላይ ሐረካ ማድረግ መቻል አለብን። ለስራም ለንግድም ይሁን በአላህ ተወኩል አድርገን ሐረካ ማድረግ አለብን። እሺ፣ ሌላ አምስተኛው አስባብ ሪዝቅ ዘዋጅ ነው።
አላህ ስብሐነሁ ወተዓላ በቁርአን ያለ ምንድን ነው? ወአንኪሑል አያመ ሚንኩም ወሳሊሒነ ሚን ዒባዲኩም ባሪዎቻችሁን አጋቧቸው ብሏል። ሳሊህ የሆኑ ባሪዎችን አጋቧቸው። ኢን የኩኑ ፉቀራ ዩግኒሁም ላሁ ሚን ፈድሊህ ድሆች እኳ ቢሆኑ አላህ በራሱ ችሮታ ሀብታም ያደርጋቸዋል። ስለዚህ ሁልጊዜ ዘዋጅ የምን ሰበብ ነው? የሪዝቅ ሰበብ ነው ማለት ነው። በሐዲሳቸው ነቢ ስ ሰለም ብሏል፣ ፈብተጉ ሪዝቀ ቢኒካህ ሪዝቅን በኒካህ በዘዋጅ ፈልገዋል ረሱ ስ አንድ ቅሳ አለ። አንድ ጊዜ አንድ ሰውዬ ወደ ዑመር ብን ኸጣብ መጣና እስቲ ከተከማቸው ከቤተል ማል ትንሽ እርዳታ አድርጉልኝ ገንዘብ ስጡኝ ብሎ እርዳታ ጠየቀ። ከዛ በኋላ አንተ ቀውይና አቅም አለ እንዴት እርዳታ ትጠይቃለህ አሉና ስራ ምንም የለህም? ስራ የለኝም። እሺ እንጨት መፍለጥ ትችላለህ? አዎ እችላለሁ። በጣም ጥሩ። መጥረቢያ አለህ? መጥረቢያ የለኝም። ስለዚህ ምን ይደረግ? ዑመር መጥረቢያ መግዛት ሸጠውና መጥረቢያ ገዝቶ መጣ። አሁን ይሄ መስጊዳችን ሁልጊዜ እንጨት ይፈልጋል፣ ጫካ ገብተህ ሁልጊዜ እየጠረብክ እንጨት እየፈለጥክ ታቀርብልናለህ በሚል ተስማሙ። ቀን ሙሉ እንጨት ፈልጦ ያመጣና ያቀርባል። በቀን 1 ዲናር ይከፈለዋል። አሁንም እንጨት ይፈልጣል፣ 1 ዲናር ይከፈለዋል። አሁንም እንጨት ይፈልጣል፣ 1 ዲናር ይከፈለዋል። ከዛ በኋላ ዑመር ጋር መጣና ምን እያረክ ነው? እንጨት እየፈለጥክ ነው? አዎ እየፈለጥኩ ነው። እስካሁን ስንት ዲናር አለ? በቀን 1 ዲናር ብቻ ነው የማገኘው። ስንት ዲናር ሰብስበሃል? በእጄ 4 ዲናር ሰብስቤያለሁ። ከዚህ በላይ መጨመር ትፈልጋለህ ገቢ? ሲል መስጊድ ወሰዱትና ከሰላት በኋላ ይሄንን ሰውዬ በ4 ዲናር ትዳር የሚሰጠው ማን ነው አለ። ሚስት የሚሰጠው 4 ዲናር አለው፣ በ4 ዲናር የሚያጋባው ማን ነው ተባለ። አንድ ሰው ብድግ አለና እህቴ አግብታ ፈታለች፣ ቤት ተቀምጣለች፣ ስለዚህ እኔ እድረዋለሁ አለ። ዳሩ። ከዛ በኋላ አሁንም ጫካ እየሄደ እንጨት ሰብሮ ይመጣል፣ ፈልጦ ይመጣል፣ ያቀርባል። አሁንም 1 ዲናር ናት። እንደገና ደግሞ ሚስት አለች፣ 2 ሆነዋል። ለዑመር ሄደና ያ ዑመር 2 ሆነናል፣ ግን ገቢያችን እስካሁን 1 ዲናር ነው። አዎ። ስለዚህ ልትፈታ ትፈልጋለህ? አልፈልግም። ስለዚህ ገቢ መጨመር ነው የምትፈልገው? አዎ። አሁንም ሄደና እዛ ለሁለተኛ ሚስት የሚድረው ማን ነው አለ። አሁን ሌላ ሰው መጣና ለሁለተኛ ሚስት ዳረው። አሁንም ሄደ ይፈልጣል፣ ያመጣው እንጨት ገቢው 1 ዲናር ናት። ገቢ እኮ አልጨመርም እስካሁን 1 ዲናር ነው አለው። በዛ ላይ ደግሞ 2 ሚስቶች አርግዘዋል። ስንት ሆነናል? 5 ሆነናል። ምን ይሻላል? አሁን ቆመና ለሶስተኛ ሚስት የሚድረው ማን ነው አለ። ሶስተኛ ሚስት እንዲያገባ አደረገ። ከዛ ቤቱ ከተመለሰ በኋላ ይጨናነቃል። 3 ሚስት አለው፣ እስካሁን 1 ዲናር ነው ገቢው። ሲጨነቅ አየችዋና ሶስተኛዋ በጣም ብልጥ ነበረች። ምን አለችው? ምንድነው ማሊ አራክ ዛዕላን ሁልጊዜ ስትጨነቅ አያለሁ፣ ምን ሆነ ነው አለችው። የሚያስጨንቀኝማ ሪዝቅ ነው፣ ገበያ 1 ዲናር ነው፣ ቤተሰቤ እየበዛ ነው፣ ምን ይሻላል ነው አለችና ና ልውሰድ አለችውና ጫካ ወሰደችው። ጥጥ ለቀሙ። ከዛ በኋላ ይሄን ጥጥ ያጥቡና ፈትለው አስጥተው ወደ ገበያ በማውጣት ገቢ ማግኘት ጀመሩ። ሌሎቹ ሚስቶችን ማሰልጠነቻቸው። ሁሉም በዚህ ስራ ተሰማርተው ከፍተኛ የሆነ ገበያ ማስገባት ጀመሩ። ከዛ በኋላ ግን መዲና ውስጥ ከሚገኙ ከ6 ባለሀብት ውስጥ አንዱ መሆን ቻለ ማለት ነው። ሱብሃነላህ። ስለዚህ ትዳር ሁልጊዜ ቤተሰብ ይመሰርታል። ትክክለኛ ሀብት የሚባለው ባለትዳር የሆነ ሰው። ባለትዳር የሆነ ሰው ያልሆነ ሰው ብዙ ጊዜ ገንዘብ ሊኖረው ይችላል፣ ግን ትክክለኛ ሀብት የሚመጣው ትዳር ሲኖረው ቤተሰብ ሲመሰርት ነው ማለት ነው። እና እንደውም ምን ይላሉ አንዳንድ ዑለማዎች፣ አጂብቱ መን የብተጊ ሪዝቅ ወመን የብተጊ ጊና፣ ሪዝቅንና ሀብት የሚፈልጉ ሰዎች ያስገርሙኛል፣ ወለም የተዘወጁ ግን ሳያገቡ ይህን ሪዝቅ መፈለጋቸው ያስገርመኛል ይላሉ አኢማዎች ማለት ነው። ስለዚህ ዘዋጅ ሰበበ ሪዝቅ ነው ማለት ነው። ሌላ ሰበበ ሪዝቅ ማድረግ የሚቻለው ሰደቃ ነው። ሰደቃ በሰጠን ቁጥር ሁልጊዜ ሀብታችን ይጨምራል፣ ገንዘባችን ይጨምራል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም አላሁመ አዕጢ ሙንፊቀን ኸለፋ፣ አላህ ስለሚሰጥ ሰው እጥፍ አድርገህ ሀብቱን ጨምርለት ይላሉ ነቢ ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ ሱብሃነላህ የሚሰጥ ሰው ሁልጊዜ ገንዘቡ እየጨመረለት ይመጣል፣ እየጨመረለት እየፋፋለት ነው የሚመጣው። ለዚህ ምሳሌ የሚሆነን አብዱራህማን ብን ዐውፍ አንዴ ከመካ ተሰዶ ወደ መዲና ከመጣ በኋላ ብዙ ጊዜ አንሳሮች ምን ያደርጉ ነበረ? 2 ሚስት ያላቸው አንዱ ፈተው ለሙሃጅሮች ይሰጣሉ፣ ንብረት ያላቸውም እንደዚህ ያካፍላሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ወንድማማች አርጓቸው ነበር። እሱ አጋጣሚ የገጠመው ሰው ምን ይለዋል? ለእኔ 2 ሚስት አለኝ፣ አንዷን ምረጥና ፈትቼ ታገባታለህ አለው። እንደገና ደግሞ 2 የእርሻ ቦታ አለኝ፣
ምረጥና አንዱን ውሰድና መኖር ትችላለህ በሚለው ጊዜ ባረከላሁ ፊ አምዋሊከ ወአዝዋጅከ፣ በሚስቶችህም በገንዘብህም አላህ ይባርክልህ። ግን ሱቆ የት እንዳለ አመላክተኛ አለ። ከዛ ወደ ገበያ ሄደና ምን ማድረግ ጀመረ? መሸከም ጀመረ። ይሸከማል፣ ገቢ ማግኘት ጀመረ። ይሸከማል፣ ገቢ ማግኘት ጀመረ። ከዛ በኋላ ምን አደረገ? መካ ላይ በጣም ባለሀብት ስለነበረ ስራ በደንብ ያውቃል። እዛ አካባቢ ያለው ክፍተት ምንድን ነው? የትራንስፖርት ችግር ነበር። ከዛ በሳምንት ውስጥ ሚስት አገባ። እንደውም ሲያገባ ረሱል ሰለላሁ ዐለይሂ ወሰለም ጠይቀውት ብዙ ሽቶና ብዙ ጥሎሽ እንደጣለ ተናገረ ማለት ነው። ጥሩ ገቢ ማግኘት ጀምሯል ማለት ነው። ከዛ ክፍተቱ ትራንስፖርት ስለነበረ ትንሽ ቆየና አህያ ገዛ። በአህያ ማመላለስ ጀመረ ገበያ አካባቢ ላይ። ከዛ 2 አህያ ድጋሚ ማጓጓዣዎች በቅሎችና አደረገና በጣም በከፍተኛ ደረጃ ትልቅ አወለ ናቅል ፊል መዲና ታላቁ የትራንስፖርቴሽን አገልግሎት ሰጪ ሆኖ ተገኘ ማለት ነው። ከዛ በኋላ ግን ከሻም እንደዚህ ሸቀጦችን ማምጣት ጀምሯል። አንድ ጊዜ በራሱ ገቢ በራሱ ንብረት ከፍተኛ የሆነ ስንዴና ምግቦችን ከሻም ወደ መዲና ጭኖ ይመጣል። ጭኖ ከመጣ በኋላ ለመዲና ሰዎች ሊሸጥ ሲል የመዲና ሰዎች በዛ ጊዜ ትንሽ ድህነት ገጥሟቸዋል፣ ድርቅም መጥተዋል። ብዙዎቹ ገቢ እያገኙ አልነበረም። ስለዚህ ያንን ሽጦ ገቢ ማግኘቱ አልፈለገም። ሰዎች ተርበዋል፣ ድህነት ላይ ናቸው። ምን አደረገ? ወደ 300 የሚጠጉ ግመሎች ነበር የጫነው። 300 ግመሎች 350 ግመሎች ናቸው። 350 ግመሎችም ሰደቃ ብሎ ሰጠ ለመዲና ሰዎች። በዛን ጊዜ ያንን ሁሉ ገብስ፣ ስንዴ እና አንዳንድ ምግቦች ነበሩ። ከመሸጥ ይልቅ ለመዲና ሰዎች ጠቅላላ አካፈለ። በዛ ላይ ሁሉም ተርቦ ነበረ፣ የተቸገረ ነበር። ጠግበው ተደስተው በዛን ጊዜ ሁሉም ሀብታም ሆነው ዋለም አደረ ማለት ነው። ይህን በመጠገባቸው ምክንያት እንግዲህ አላህ ሱብሓነሁ ወተዓላ ደግሞ ሊክሰው ፈልጓል። ምን አደረገ? ቴምር መጫን ፈለገ። ቴምር የደረሰው በዛን ጊዜ አጅዋ ቴምር ነበር። ያንን አጅዋ ቴምር ጭኖ ወደ ኢራቅ 350 ግመሉንም ይዞ ሄደ። ካራገፈ በኋላ ምንም ገቢ አላገኘም። ገዛ። ከገዛ በኋላ ቴምሮችን ይዞ ወደ ኢራቅ ሄደ። ልክ ኢራቅ እንደደረሰ ደላላው ምን አለ? ያ አህለል ኢራቅ ጃአኩም ተምር ሚነል መዲና እስሙሃ አጅዋ ወቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ተሰበሐ ቢሰብዐ አጅወትን ለም የምሰሁ ሳሙን ወላ ዓይኑን ወላ ሲሕሮን ብለው ተናገረ። እናንተ የኢራቅ ሰዎች ሆይ ከመዲና ቴምር መጥቶላችኋል። ስሟ አጅዋ ትባላለች። ይቺ አጅዋ ቴምር 7 የበላ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ጧት 7 የበላ ምንም አይነት ሲሕርም ዓይንም በሽታም አይነካውም ብለዋል። ስለዚህ ይሄን ቴምር ግዙ ብሎ ሲያስተዋውቅ የኢራቅ ሰዎች በጣም በኃይለኛ ግፊያና ሽሚያ ይሄን ቴምር መግዛት ጀመሩ። እንዲሁም በጫርታ እያጫረተ በ10 እጥፍ ከገዛበት በ10 እጥፍ 350 ግመሉን የጫነውን ቴምር ሁሉ በእጥፍ ለመሸጥ በቃ ማለት ነው። ከዛ በኋላ ፈሳረ ረቅም ዋሂድ ገኒየን በመዲና ውስጥ ቁጥር 1 ባለሀብት ሆኖ እንዲቀመጥ አደረገው ማለት ነው። ስለዚህ ሱብሃንአላህ መጀመሪያ 350 ግመል ሙሉ የጫነውን ሸቀጥና ምግብ ሰደቃ በማውጣቱ ምክንያት በ10 እጥፍ ቴምር በርካሽ ገዝቶ በ10 እጥፍ ሽጦ እንደገና በጣም ባለሀብት የሆነበት ሁኔታ ነው ያለውና ሰደቃ የሚያወጣ ሰው ገንዘቡም አይቀንስበትም። በእጥፍ ደግሞ ሀብቱ እንደሚያድግ ይሄ በእኛ ራሱ በተግባር የምናውቀው ነው። እዚህ ሀገር ውስጥ አሉ የምንላቸው ባለሀብቶች በሰደቃ በጣም ይታወቃሉ። ትልቅ ትብብር በማድረግ እንደ ሀገርም እርዳታ በማድረግ ለየትኛውም ልማት ላይ አስተዋጽኦ በማድረግ ቴሌትሮች ላይ በሚገኙበት ጊዜ ለልማት ሲባል ከፍተኛ የሆነ ገንዘብ በማውጣት ድጋሚ ሀብታቸው ላይ ሀብት ሲጨምር እንጂ ምንም ሲቀንስባቸው አላየንም ማለት ነው። እንደዚሁም ደግሞ መስጊድ ሲሰራ ሲባል መስጊድ ላይ ትልቅ አስተዋጽኦ የሚያደርጉ መስጊድ ላይ ሰደቃ ለኡማው በአጠቃላይ የሚያስፈጥሩ ይህን የሚያደርጉ ሰዎች ሀብታቸው እየጨመረ እንጂ አንድም ሲቀንስባቸው አይተን አናውቅም። ይሄ በተግባር የምናየው ነገር ነው። ኢንሻአላህ ስለ ሪዝቅ መጨመር እዚህ ድረስ ካለን አንድ ተጨማሪ እንጨምርበትና ሌላው ሪዝቅ ሱብሃንአላህ ሪዝቅ የሚያሰፉ ነገሮች አሉ። ዱዓ ነው። ዱዓ የምናደርግ ከሆነ ሁልጊዜ አላህ ሪዝቃችንን ያሰፋልናል። ሪዝቃችን እየጨመረ የሚመጣው አላህን ሁልጊዜ በመጠየቅ ነው። ብዙ ጊዜ ሰውን እንጠይቃለን፣ ሰደቃ እንጠይቃለን፣ እርዳታ እንጠይቃለን። እሱን ከማድረጋችን በፊት መጀመሪያ አላህን ብንጠይቅ ሙሉ ለሙሉ እንደሚያሟልን ምንም ጥርጥር የለውም። አንድ ቅሳ አለ። ምን አደረገ? አንድ ሰውዬ ሁልጊዜ እያንኳኳ የሆነ ባለሀብት ቤት የዕለቱን ይጠይቃል፣ ይሰጠዋል። ያንን ገንዘብ ተጠቅሞ
ይሄድና ቤተሰቦችን ይመግባል። አሁንም ሁልጊዜ እየመጣ ይጠይቃል እና ሰው በሚጠይቅ ሁልጊዜ ሲጠይቅ ይሰለቻል እና ቤት በተቀመጠበት ሲንኳኳ በቃ የለም በሉት አለ አልቋል በሉት ብሎ መለሰው ይህን ምስኪን ማለት ነው። ይህ ምስኪን በጣም ጨነቀውና ሄደ መስጊድ ቁጭ አለ። በጊዜ ነው የገባው። ዱዓ ማድረግ ጀመረ። ያ አላህ ያ ረብ የኔ ስተት ነው አንተ መጠየቅ ሲገባኝ ሰውን ጠየቅኩኝ እያለ ዱዓ ማድረግ ጀመረ። በአጋጣሚ ሰውየው ከቤት ወጣና መስጊድ ሲገባ ይሄ ሰውዬ ዱዓ እያደረገ ነው። ደነገጠ። እንዴ እኔ ላይ ነው እንዴ ዱዓ እያደረግብኝ ያለኸው? በቃ ተወው ዱዓውንና የሀብቴን ግማሹን እሰጥሃለሁ ብሎ የሀብቱን ግማሽ ሰጠው። ስለዚህ ይሄ ሰውዬ ሳያስበው ምን ሆነ? ባለ ሀብት ሆነ ማለት ነው። እና መጠየቅ ያለብን አላህን ነው እንጂ ሰውን አይደለም። አላህን ሲጠይቅ ብዙ ገቢ ማግኘት ይቻላል ማለት ነው። እና ለዛሬ ባጭሩ እዚህ ላይ ማቆም ፈልጋለሁ። ኢንሻአላህ ወደፊቱ እያሰፋን እንሄዳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።